ሰላም ውድ የኮምፒውተር ኮንሰፕት ቤተሰቦች እንዴት ናችሁ? ለዚህ ዝግጅት ዛሬ አውቶማታ ኤንድ ኮምፕሌክሲቲ የሚለውን ኮርስ ዛሬ እናያለን። እንግዲህ የምናየው ከደብረ ብርሃን ዩኒቨርሲቲ ያገኘነውን ሞጁል ነው። እንግዲህ የደብረ ብርሃን ዩኒቨርሲቲን ተጠቀምንበት ምክንያት አንደኛው የደብረ ብርሃን ዩኒቨርሲቲ ኮንሰፕቶቹን ቀለል አድርግቶ ሲምፕሊ ስለሚያቀርና ዲቴይልድ ነገር ብዙም ስራ የለውም። ምክንያቱም ለኤግዚት ስንፈተን ጥያቄዎችን ነው መስራት ያለብን እንጂ ብዙ ጊዜያችንን ሪዲንግ ላይ ማንበብ ላይ ማጥፋት ስለሌለብን ሜን ኮንሰፕቶቹን ቤዚክ ኮንሰፕቶቹን አንደርስታንድ እንድናረግ ስለሚያግዘን ይህን እንጠቀመዋለን። ሁለተኛው ደግሞ በቴሌግራሞች ላይ በብዛት ተሰራጭቶ የሚገኘው የው ሞጁል ስለሆነ ይህንን እንጠቀመዋለን ማለት ነው። እንግዲህ የኤግዚት ተፈታኞች ከሆናችሁ ላይክ አድርጋችሁ እንድትጀምሩ ጠይቃችኋለሁ። እንሂድ ወደ ኮርሳችን። እንግዲህ ምንድነው የሚለን አውቶማታ ኤንድ ኮምፕሌክሲቲ ቲዮሪ። ሶ ምንድነው አውቶማታ ኤንድ ኮምፕሌክሲቲ ቲዮሪ? ዋት ኢዝ ቲዮሪ ኦፍ አውቶማታ የሚለውንም እናያለን። ሶ the first thing ቲዮሪ ኦፍ ምንድነው አውቶማታ ማለት ነው። So theory of automata. So what is theory of automata? It's a theoretical, not practical ማለት ነው። It's a theoretical branch of computer science and mathematics. So it's study about abstract machine. So abstract machine which means not real ማሽኖች ማለት ነው። ሪል ያልሆኑ ማሽኖች ማለት ነው። ኤግዚስት የሚያደርጉት አሳን አይዲያ ነው። ሜቢ እንደዚህ ቢሆን እንደዚህ ተብሎ የሚታሰቡ ማለት ነው። እንግዲህ ሪሊ አውቶማታን መሬት ላይ ልታገኙት አትችሉም ማለት ነው። ሶ is abstract machine no and the computation problem they can be solved using this machine. ስለዚህ ይሄ ቲዮሪ ኦፍ አውቶማታ የሚያጠናው ስለ አብስትራክት ማሽኖች ናቸው። ሪሊ ኤግዚስት ስለማያደርጉ ማሽኖች እና ደግሞ እነዛ ማሽኖች ሶልቭ ስለሚያደርጓቸው ምኖች ፕሮብሌሞች ማለት ነው። ኮምፒውቴሽናል ፕሮብሌሞች ነው የሚያጠናው ማለት ነው። ስለዚህ ይሄ አብስትራክት ማሽኑ ሪሊ ኤግዚስት የማያደርገው አብስትራክት ማሽኑ ምንድነው? አውቶማታ እንለዋለን በእኛ ሴንስ ማለት ነው። ዘ ሜን ሞቲቬሽን ቢሃይንድ ዲቨሎፒንግ አውቶማታ ለምን ዲቨሎፕ ማድረግ አስፈለገ? ቲዮሪውን ለምን አስፈለገ ከተባለ to develop method to describe and analyze the dynamic behavior of discrete system. a dynamic behavior የዲስክሬት ሲስተሞች ኖት ኮንቲኒየስ ያልሆኑ ማለት ነው። ሲስተሞች ለምሳሌ አሁን ዲስትሪክት ስቴፖችን የሚጓዝ ምን ይባላል? ዲስክሬት ሲስተሞች። ለምሳሌ ትራፊክ ላይት ከግሪን የሎ ሬድ ይቀየራል። ዛት ዲስክሬት ሲስተም ነው ማለት። 0 እና 1 ሲስተሞች ዲስክሬት ሲስተሞች። ስለነሱ ቢሄቨራቸውን ለማጥናት እንዴት ነው የሚሰሩት የሚለውን ለማጥናት አናላይዝ ለማድረግ ይህ ቲዮሪ ኦፍ አውቶማታን ማንበብ አስፈለገ ማለት። ስለዚህ አውቶሜሽን ወይም ደግሞ አውቶማታ ሁለት ነገሮችን ይዛል። የመጀመሪያው ስቴት እንለዋለን፣ ሁለተኛው ደግሞ ትራንዚሽን እንለዋለን። ሶ ስቴት ሪፕሬዘንት የሚሆኑት በሰርክል። ሶ እንደዚህ አይነት ነገር ካያችሁ ምንድነው ማለት ነው? ስቴት ነው ማለት ነው። ሶ ትራንዚሽን ደግሞ ሪፕሬዘንትድ ባይ አሮ። እንደዚህ አይነት ነገር ደግሞ ካያችሁ ምን ይባላል ማለት ነው? ትራንዚሽን። ሶ ስቴት እና ትራንዚሽን ምንድነው መተለን እናየዋለን። ስቴት ትራንዚሽን ምን እንደሆነ ሶ ዘ ቤዚክ ኮንሰፕት ይሄን ያዙት። ሶ አውቶማታ ኢዝ ኤ ካይንድ ኦፍ ማሽን ዛት ቴክስ ሰም ስትሪንጎችን ይቀበላል። ስትሪንግ ምንድነው እናየዋለን። ሶ አስ ኢንፑት ይቀበላል ኤንድ ዚስ ኢንፑት ጎስ ትሩ ኤ ፋይናይት ነምበር ኦፍ ስቴት ኤንድ ሜይ ኢንተር ቱ ፋይናል ስቴት። ስለዚህ አውቶማታ የሚባለው ማሽን ነው። ስትሪንጎቹን አሲምፑት ይቀበላል ማለት ነው። ስትሪንግን አሲምፑት ይቀበልና ሶ ስትሪንግን አሲምፑት ተቀብሎ ፋይናይት ነምበር ኦፍ ስቴት ያልፋል። ለምሳሌ 1 2 3 ስቴቶችን ሜቢ ሊያልፍ ይችላል። ፋይናይት አላቂ ማለት ነው። ሶ ፋይናይት ነምበር ኦፍ ስቴቶችን ያልፎ ምን ይላል ማለት ነው? ሜቢ ኢንተር ፋይናል ስቴት። ፋይናል ስቴት ላይ በአውቶማታ ላይ ፋይናል ስቴት እንግዲህ በደብል ሰርክል ነው የሚወሰነው። ሶ ሜቢ ኢንተር እዚህ ጋር ስስል እንደዚህ ማለት ነው። ሜቢ ኢንተር ፋይናል ስቴቶች ሊገባ ይችላል። እዚህ ጋር ኢኒሻል ስቴት ሲሆን እንደዚህ ነው። ሜቢ ስለምናየው ብዙም ትኩረት ማለት የለብንም። ሶ ከኢኒሻል ስቴት 1 2 3 4 ስቴቶችን አልፎ ፋይናል ስቴት ላይ የሚገባ ከሆነ ምን ይባላል? አውቶማታ ይባላል ማለት ነው። እንግዲህ እዚሁ አውቶማታ ጋር ማወቅ ያሉብን ቤዚክ ተርሚኖሎጂዎች አሉት ማለት ነው። ሶ የመጀመሪያው አልፋቤት፣ ስትሪንግ፣ ላንጉጅ፣ ግራመር ምን እንደሆኑ ማወቅ መረዳት አለብን ማለት ነው። ሶ ከስር መሰረቱ ደግሞ ስንነሳ የመጀመሪያው ሲምቦል ምንላቸው ናቸው ማለት ነው። ሲምቦሎች ምንድን ናቸው? እነዚህ ምን ይባላሉ? ሲምቦል ታዲያ ምንድን ነው ከተባለ ኢት ኢዝ አን ኢንቲቲ፣ የሆነ ኢንቲቲ ማለት ነው። ኦር ኢንዲቪጁዋል ኦብጀክት። ኢንዲቪጁዋል ኦብጀክት ምን ማለት ነው? ኢንዲቪጁዋል ኦብጀክት ሌተር ሊሆን ይችላል።
ሌተር ኤቢሲዲ አልፋቤት ውስጥ ብናገኛቸው የአልፋቤት ሌተሮች ሊሆን ይችላል። ኤኒ ፒክቸር ሊሆን ይችላል። ቁጥር ሊሆን ይችላል። እነዚህ ሲምቦል ይባላሉ። የአንድ ነገር ሲምቦል ለምሳሌ አንድ በዚህ ይወከላል። እቺ የአንድ ሲምቦል፣ ኤም የአንድ ሲምቦል ነው። ቢም የአንድ ሲምቦል፣ ቢም ማለት ቢም የቢ ሲምቦል፣ ኤ የኤ ሲምቦል የሆነ ሲምቦል ስንገልጽ ሲምቦል ይባላል ማለት ነው። ኤንቲቲ ኦር ኢንዲቪጁዋል ኦብጀክት አንድ ነገር ሪፕሬዘንት የሚያደርግልን ብለን መያዝ እንችላለን። ሌላኛው አልፋቤት ነው። ሌላኛው ምንድን ነው? አልፋቤት ነው። ሶ አልፋቤት ምንድን ነው? ሶ አልፋቤት ማለት ደግሞ ኤፋናይት ሴት ኦፍ ነን ኢምፒቲ ሲምቦል ምን መሆን የለባቸውም? ኢምፒቲ መሆን የለባቸውም። ማስተዋል ያለብን የመጀመሪያው ነገር ኢምፒቲ መሆን የለባቸውም። የእነዚህ የሲምቦሎች ስብስብ ምን ያልሆነ ኢምፒቲ ባዶ ያልሆነ ማለት ነው። የግድ ምን መያዝ አለበት? ሲምቦልን የያዘ የእነዚህ ስብስብ ምን ይባላል? አልፋቤት እንለዋለን። አልፋቤት አይባልም ማለት ኢምፒቲ ከሆነ አልፋቤት አይባልም። ስለዚህ ሪፕሬዘንት የሚደረገው በምንድን ነው? ሲግማ እንለዋለን። በዚች ሳይን ነው። ስለዚህ ይሄን ስታየው ምንድን ነው ማለት ነው ቶሎ አይምሯችሁ ለሚመጣው ይሄ ምንድን ነው? አልፋቤት ነው እንላለን። ሶ ይሄ አልፋቤት ደግሞ የምኖች ስብስብ ነው? የሲምቦሎች። ይሄው እዚህ ጋር ኤ ለምሳሌ አንድ ሲምቦል ናት፣ ቢም አንድ ሲምቦል ነው። የሁለቱ ሴት ስብስብ መቼስ እንዲህ ነው ኦርደር ፔር እንዲህ ነው የሚገለጸው ሴት። ሶ እንደዚህ ከሆነ ምንድነው? አልፋቤት። ሶ ይሄ ባይናሪ አልፋቤት ማለት እንችላለን። ይሄ እንደዚህ ሴት ኦፍ አፐር ኬዝ ምናምን እዚህ ጋር ሴት ኦፍ አፐር ኬዝ እነዚህ ማወቅም ባይናሪ ሴት ኦፍ አፐር ኬዝ። ይሄ ሴት ኦፍ ኦፕን ኤንድ ክሎዝድ ብራኬት ይሄው አንደኛው ኦፕን ብራኬት ይሄው አንደኛው ክሎዝድ በምን በኮማ ተለያይተው በሴት ውስጥ ሲኖሩ እንደዚህ። ሶ የነን ኢምፒቲ መሆን አለበት። ይሄን ማስተዋል አለበት። ሌላኛው ስትሪንግ። ሶ ስትሪንግ ታዲያ ምንድን ነው ከተባለ ስትሪንግ ደግሞ የፋናይት ኮሌክሽን ኦፍ ሲምቦል። ይሄ ምንድን ነው? የሲምቦሎች ምንድን ነው? ፋናይት ኮሌክሽን ነው። ግን ነን ኢምፒቲ የሚባል ነገር የለም። ስለዚህ እዚህ ጋር ኢምፒቲ ሊኖር ይችላል። የፋናይት ኮሌክሽን ኦፍ ሲምቦል ከምን? ከአልፋቤት ከአልፋቤት የሚገኙ ምኖች ስብስቦች። ለምሳሌ ይሄ ምንድን ነው? አልፋቤት ነው። አልፋቤት ከአልፋቤት የሚገኙ ስለዚህ በምን ይወከላል? በደብሊው። ደብሊውን ስታየው ምንድን ነው ማለት ነው? ስትሪንግ። ለምሳሌ ይሄ ምንድን ነው? ኤ አልፋቤታ ኤ ኮማ ያለ አልፋቤት ምንድን ነው? አልፋቤት ነው። ስለዚህ ከዚህ አልፋቤት ደግሞ ይሄን ማምረት እንችላለን። ይሄን ማግኘት ለምሳሌ ኤቢ ማለት የኤ እና ቢ አንድ ላይ ስናደርጋቸው ስናዛምድ ኤ ሁለት ኤዎች ኤ ቢ ሲሆን ምን ይባላል ማለት ነው? ይሄ ምን ይባላል? የፋናይት ኮሌክሽን ኦፍ ሲምቦል ስትሪንግ እንላቸዋለን። እነዚህ ምን ይባላሉ? ስትሪንግ እንላቸዋለን። ለምሳሌ ስትሪንግ ደግሞ ዜሮ ኦኩራንስ ከሆነ ሜይ ቢ ስትሪንግ ከሌለ በምን ኢምፒቲ ስትሪንግ እንለዋለን። ሪፕሬዘንት የሚሆነው በዚች ሳይን ነው ማለት ነው። እቺ የኢምፒቲ ስትሪንግ ምንድናት ማለት ነው? ሳይን ናት ማለት ነው። ሌላው ዘ ነምበር ኦፍ ሲምቦል ኢን ስትሪንግ ደግሞ ደብሊው ማለት ነው። ኢዝ ሌንግዝ ኦፍ ምን ያህል ሲምቦሎች አሉት ነው። ምን ያህል ሲምቦሎች አሉት የሚለው የምንገልጸው በዚህ ነው። ዲኖት የሚወከለው ሪፕሬዘንት የሚደረገው በዚህ ነው። ይሄ ደግሞ ምን ይባላል ማለት ነው? ሌንግዝ ኦፍ ስትሪንግ እንለዋለን። ለምሳሌ እዚህ ጋር ምንድን ነው 010 አለ። ስንት ነምበር ኦፍ ስትሪንጉ ኦልሞስት ምንድን ነው? ሌንግዝ ኦፍ ስትሪንግ ማለት ሌንግዝ ኦፍ ስትሪንጉ ስንት ነው? 3 ነው ማለት ነው። 1 2 3 ሌንግዝ ሲባል ይሄን ነው። ለምሳሌ እዚህ ጋር ኤቢ ጋር ኑልኝ፣ እዚህ ጋር ኤቢ ጋር ኑልኝ። ኤቢ ስንት ሌንግዝ ኦፍ ስትሪንጉ የኤቢ ስንት ነው? ኤና ቢ። እዚህ ጋር ኑልኝ ሌንግዝ ኦፍ ስትሪንጉ ስንት ነው ማለት ነው? 3 ነው ማለት ነው። ይሄኛው 1 2 3 ሌንግዝ ኦፍ ስትሪንግ እንላቸዋለን። ሌላኛው ስትሪንጉ ተሰጥቶ ምኑን ጻፉ ሊባል ይችላል? አልፋቤቱን ኢት ኢዝ ኤ ስትሪንግ ኦቨር ተብሎ እንደዚህ ይባላል። ስለዚህ ይሄኛው አልፋቤት ነው ከኤስ ከቢዜድ። ከዚህ ውስጥ ምን አለ የወጣ ነው። ይሄ ከምን አልፋቤት የወጣ ነው ብሎ ስትሪንግ ኦቨር ይሄ ስትሪንግ ከዚህ አልፋቤት ነው የወጣው ብላችሁ ተመልሳላችሁ። ለምሳሌ እንደዚህ ጽፎ ከምን አልፋቤት ነው የወጣው ማለት መፍቱ ነው ይችላል። 1010 ስትሪንግ ኦቨር ይሄኛው ስትሪንግ ከምን አልፋቤት ነው የወጣው ታዩትና እዚህ ጋር እንዳለች እዚህ ጋር ኦኬ ዋና 0 ነው ያለው ከዋልና 0 ነው የወጣው 0 እና 1 ማለት ትችላላችሁ። እዚህ ጋር ብራኬት ክሎዝድ ብራኬት ክሎዝ ብራኬት ኦፕን ብራኬት ድግምግሞች ነው። ኦኬ ይሄ የምን ስትሪንግ ይሄ ከየት አልፋቤት ነው የወጣው ከተባለ ዘሩ ከኦፕን እና ከክሎዝ ብቻ ነው ያለው ሌላ ነገር የለም። ሰው እንደዚህ ማስቀመጥ ይቻላል ማለት ነው። ሌላኛው ላንጉጅ ነው። ሶ ላንጉጅ ደግሞ ምንድን ነው? በምን ይለያል ከሌሎች? ይሄም ደግሞ የፋናይት ኮሌክሽን ኦፍ አፕሮፕሪየት ስትሪንግ ምን እዚህ ጋር መጣ ግን አፕሮፕሪየት ስትሪንግ ኦኬ ምን ማለት ነው?
ኢት ኢዝ ኤ ኮሌክሽን ኦፍ አፕሮፕሪየት ስትሪንግ። ይህም የስትሪንግ ስብስብ ነው ማለት ነው። ሶ ኤ ላንጉጅ ቆይ እናያለን። ኤ ላንጉጅ ዊዝ ፎርምድ ኦቨር ምንድን ነው? ኬም ከአልፋቤት ነው የሚመሰረተው። ኬም ቢ እና ፋናይት ኦር ኢንፋናይት ሊሆን ይችላል። ከዚህ የሚወጣው ላንጉጅ ኢንፋናይትም ፋናይትም ላንጉጅ። ኦኬ ፋናይትም ላንጉጅ። ስለዚህ ይሄ ምንድን ነው? ላንጉጅ እንዲህ ነው የሚጻፈው ከአረፍተ ነገር ስብስብ። ሶ ካም ቢ ላይክ ዚስ። ሶ ለምሳሌ ላንጉጅና ልክ እዚህ ጋር ያየናቸው ነገሮች በተለይ ስትሪንግ ሊመሳሰል ይችላል፣ ማስተዋል አለባችሁ። ሶ ኢዝ አፕሮፕሪየት ስትሪንግ፣ አፕሮፕሪየት የሆኑ ስትሪንጎች ማለት ነው። ስለዚህ ላንጉጅ ሴት ኦፍ ስትሪንግ ሊንግስቱ ብሎ እንዲህ ሊጽፍ ይችላል። ያሁን ላንጉጅ ነው ማለት ነው። ሶ ሴት ኦፍ ስትሪንግ ሊንግስቱ ከየት አመጣው እናውቀዋለን። ከየትና ኤን ይዟል፣ ቢን ይዟል። ስለዚህ መቼስ ከዚህ ነው የሚሆነው፣ ከኤና ከቢ። ማንም ሊነግረን አያስፈልግም፣ በቀላሉ ማወቅ እንችላለን ማለት ከኤና ከቢ የወጣ ነው ማለት ነው። ስለዚህ ቢቢቢ ቢኤ ቢቢ። ስለዚህ ምን ሆነ ማለት ነው? ፋናይት ስትሪንግ ምን ሊንግዙ ሁለት የሆነ አንድ ሁለት ሊንግዙ ሁለት የሆነ ይሄ ስለሆነ ማለት ነው። ሌላኛው እዚህ ጋር የሴት ኦፍ ኦል ስትሪንግስ ስታርት ዊዝ ኤ፣ በኤ የሚጀምር ከተባለስ ኢንፋናይት ነው ሊሆን የሚችለው። ለምሳሌ ከዚህ ጋር በኤ ይጀምራል፣ ማብቅ የለውም። መአት ነገር መጥቀስ ይቻላል። ስለዚህ ይሄ ኢንፋናይት ላንጉጅ እንለዋለን። ሌላው ስለ ግራመር ትንሽ ነገር እኒና